ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በናዝሬቱ ኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ ለምስጋና ላቆመን ለቅድስት ሥላሴ ክብርና ምስጋና አትለይምና እናቱ እናታችን ወላዲተ አምላክ እመ ብዙኃን የአምላክ እናት ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለሊቀ መላእክት ለቅዱስ ገብርኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለግንቦት 19 ቀን ተዘክረው ለሚውሉ ቅዱሳን ሰማዕታት ደናግል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ይህንን ድምጽ የምትሰሙ የሊቀ መላእክቱን የቅዱስ ገብርኤልን ድርሳን የሌሎችም ቅዱሳን በመስማት በተለይ ከተያዝንበት እስራት ለመፈታት አንድ ብርጭቆ ውሃ በማዘጋጀት እንድንፈወስ ራሳችሁን ማዘጋጀት ያስፈልጋል። ስንሰማውን በጽሞና ሆነን ብናዳምጥ መልካም ነው። ስራ ቦታ ሆነን ብናዳምጥ መልካም ነው። ቤታችን ላይ ከፍተን ብንሄድ ብዙ መልካም ነገሮችን እናገኛለንና ብዙ እየተደከመበት ነው ወደ እናንተ ነው የሚመጣው። ስለዚህ በክርስቶስ ፍቅር ሼር ላይክ እያደረጋችሁ ለምእመናን እንድታደርሱ በሊቀ መላእክቱ ለቅዱስ ገብርኤል ስም ሁላችሁንም እጠይቃለሁ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች እንደምናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ወንድማችን ብርሃነ ሥላሴ እንዴት ነህ? ሰላም ነህ? ቆይ እግዚአብሔር ይመስገን ደህና ነኝ። ስሜ ወለተ ሥላሴ ይባላል እና ዝክረ ቅዱሳን ያደረገልኝን ለመመስከር ነው። ብዙ ጊዜ እሞክራለሁ ለመመስከር፣ ግን ያው መናገር በጣም እየጨነቀኝ ነው። መናገር አስባለሁኝ ግን መናገር ያው አልችልም እና የተደረገልኝን ግን ግዴታ መናገር ስላለብኝ ነው። የተደረገልኝ እመቤቴ ቅድስት ድንግል ማርያም ያደረገችልኝን ያው ቅዱስ ሚካኤል፣ ቅዱስ ገብርኤል ሁሉም ብቻ ጠርቼ አልጨርስም። የተደረገልኝ በስውር አለ፣ ግን ለመመስከር ሳስብ ከአይምሮ ውስጥ እንትን ይልብኛል፣ ይጠፋብኛል። ግን መመስከር አለብኝ ብዬ ገና አሁን ያለሁት በሳውዲ ሀገር ነው እና ሀገር ላይ ያለሁኝ በሃይማኖቴም ብዙ ማለት በሃይማኖቴ ምንም የማላቅ ነኝ ማለት ይቻላል። ነጠላ ለብሼ ቤተክርስቲያን ከመሄድ ውጪ ምንም ስለምንም ስለ ሃይማኖቴ የማቅ ሰው አይደለሁም፣ አልነበርኩም። እና እዚህ ከመጣሁኝ በኋላ ነው አማርኛ ማንበብ አልችልም ነበረ፣ ግን ውዳሴ ማርያም ይዤ መጥቼ ነበር። ከዛን አክስቴ መጸለይ አለብሽ ማንበብ አልችልም ብዬ ስላት በፍጹም ትችያለሽ፣ ዝም ብለሽ ያዡ፣ ዝም ብለሽ ይዘሽ አይነ ልቦናዬን አብራልኝ፣ እመቤቴ ቅድስት ድንግል ማርያም አንቺ አይነ ልቦናዬን አብሪልኝ ብለሽ በያት ተማጸኛት አለችኝ። ከዛን በቃ እሷ ባለችኝ መሰረት እኔ ምንም እንግዲህ እመቤቴ ቅድስት ድንግል ማርያም አንቺ ታውቂያለሽ፣ እኔ እንኳን ተናግሬ ለምኝ እንኳን
ማላውቅ ሰው ነኝና አንቺ ብዙ ነገር በስውር አርገሽልኛል ብዙ ነገር እና አንቺ ታውቂያለሽ እያልኩኝ ውዳሴ ማርያምን ይዤ ያየኛል አየዋለሁ። በቃ ለብዙ ጊዜ ማለት ነው። ግን እመቤቴን ተማጸንኳት ሁሌ አለቅሳለሁ። ውዳሴ ማርያምን እያስኩኝ አለቅሳለሁኝ። ከዛም በአጭር እኔ ብዙም ጊዜ አይደለም በአጭር ጊዜ ውስጥ የዕለቱን ውዳሴ ማድረስ ጀመርኩኝ። አሁን ግን የዕለቱንም አንቀጸ ብርሃን ሰኔ ጎልጎታ የውድስዋ መላእክት የህሊና ጸሎት እነዚህን አሁን በፊት 10 ደቂቃ ለጸሎት የምቆመው አሁን ከ3 ሰዓት በላይ እግዚአብሔር የተመሰገነ ይሁን እሱን ለማመስገን ከ3 ሰዓት በላይ መቆም ችያለሁ። ማንበብ ችያለሁ። ሚያዝ ፐርፌክት ሆኖ የማንበብ እንትኑን ባይኖረኝም እግዚአብሔር ይመስገን። እመቤቴን ቅድስት ድንግል ማርያምን እልል ብላችሁ አመስግኑልኝ። እና ሌላ ደግሞ የዝክረ ቅዱሳንን የዝክሩን እየሰማሁኝ እጠጣ ነበረ ጸበሉን እና በቀኝ ጎኔ መተኛት አልችልም። ከኢትዮጵያም ስመጣ ስመረመር እንደ ደመና ነገር በእንትኑ ላይ ይታይ ነበር። ያቃጥለኛል የቀኝ ጎኔን ማለት ነው። ብዙ መተኛት አልችልም በሱ። ከዛን እሱን እየጠጣሁኝ አሁን ተሽሎኝ ምንም በቃ ድኛለሁ። በፈለኩት በኩል መተኛ እችላለሁ። እና ብዙ ነገር ነው የተደረገልኝ። ከብዙ ጥቂቷን ነው የተናገርኩት። መናገር ስላለብኝ ነው። መናገር እንግዲህ አልችልም። በጣም ይቅርታ አድርጉልኝ ለንግግሬ። እና ወንድማችን አባታችን በጣም ነው የማመሰግነው። እየጨነቀኝ ነው ሳውራ፣ ይቅርታ አድርጉልኝ ለአነጋገሬ። ብርሃነ ስላሴ ወንድማችን አባታችን በጣም ነው የምናመሰግነው። እውነት አንተ እኔ ሼር ላይክ አድርጉ ብለህ መናገር አይጠበቅብህም። ይሄንን እንደው ይሄ የምትሰሙ ለመመስከር ያበቃችሁ ምስክር የምትሰሙ ሁላችሁም ሼር ላይክ አድርጋችሁ ላልደረሰ ላልሰማ ሰው ብታሰሙ ደስ ይለኛል። እና በጎደለው መድኃኒዓለም ይሙላበት። ለተናገርኩት ቃላቶች በጣም ይቅርታ። አመሰግናለሁ። ድርሳነ ገብርኤል ዘግንቦት። በልዩ ቅዱሳናቱ የሚቀደስ በጌትነቱ የሚመሰገን አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እናምናለን። አብ ከልጁ አይበልጥም፣ ወልድም ከአባቱ አያንስም። በእሱና በልጁ መካከል የሚቀዳደሙትን ዘመን ፈጽሞ የለም አይኖርም። ሁሉ ከሱ የተገኘ ሁሉ ገንዘቡ ነው። ሁሉ በእርሱ የተገኘ ሁሉ በእጁ የተጨበጠ ሁሉ ከእግሩ በታች የሚገዛለት ነው። ስለዚህ ከኛ ዘንድ ለሱ ምስጋና ይገባዋል፣ ለእኛም ከሱ ዘንድ ስርየት ማግኘት ያሻናል በማለት እየማለደን በግንቦት 19 ቀን የምናነበው የምንጸልየው የሰራዊት መላእክት አለቃ የሆነ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱ በረከቱ ከኔ ከኃጥኡና ይህንን ድምጽ ከምትሰሙ ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ናቡከደነጾር በነገሰ በ18 ዓመት ቁመቱ 60 ወርዱ 6 ክንድ የሆነ የወርቅ ምስል አሰርቶ ዱራን በሚባል በባቢሎን በረሃ ካቆመ በኋላ መሳፍንቱ መኳንንቱ እንዲሁም የሀገሩ ታላላቅ ሰዎችና በጠቅላላው የባቢሎን ሕዝብ ተሰብስበው ላቆመው ምስል የምረቃ በዓል እንዲሰበሰቡ አዋጅ አስነገረ። ንጉሡም በምስሉ ፊት በቆመ ጊዜ እናንተ በየክፍለ ሀገር የተሰበሰባችሁ ሕዝቦች ሆይ ንጉሡ የሚሉትን እንዲህ ነው። የነጋሪት፣ የበገና፣ የመሰንቆ፣ የጽናጽን፣ የከበሮ፣ የቃጭል ድምፅ እንዲሁም ዘፈንና ጨዋታ በሰማችሁ ጊዜ ንጉሥ ላቆመው የወርቅ ምስል ስገዱ፣ ተገዥነታችሁንም ግለጹ። ያልተገዛና ያልሰገደ ግን በሚደንድ የእሳት ጉድጓድ ውስጥ በፍጥነት ይጣላል ሲል አዋጅ ነጋሪው በታላቅ
ቃል አሰምቶ በመናገር ጥብቅ ትእዛዝን አስተላለፈ። ሕዝቡም ሁሉም እንደታዘዙት የነጋሪት፣ የበገና፣ የመሰንቆ፣ የዛጉፍ፣ የቃጭል፣ የሙዚቃ መሳሪያ ድምፅ በሰሙ ጊዜ ናቡከደነጾር ላቆመው ምስል ሰገዱ፣ ተገዥነታቸውም አረጋገጡ። ከዚህ በኋላ የፋርስ ሰዎች ወደ ናቡከደነጾር መጥተው ንጉሥ ሆይ አንተ ዘላለም ሕያው ነህ፣ አሕዛብ ሁሉ የነጋሪት፣ የበገና፣ የመሰንቆና የጸናጽል፣ የከበሮና የሙዚቃ ድምፅ በሰሙ ጊዜ መጥተው ናቡከደነጾር ላቆመው ምስል እንዲሰግዱና እንዲያገለግሉ ጥብቅ ትእዛዝን አስተላለፍክ። ነገር ግን በባቢሎን አውራጃ የሾምካቸው ሲድራቅ፣ ሚሳቅና አብደናጎ የተባሉ የአይሁድ ሰዎች ትእዛዝን ባለመቀበል አምላክህን አላመለኩም፣ ላቆምከውም የወርቅ ምስል አልሰገዱም በማለት ወነጀሏቸው። ያን ጊዜ ንጉሡ ናቡከደነጾር በኃይል በመቆጣት ሲድራቅ፣ ሚሳቅ፣ አብደናጎን አምጧቸውም ብሎ አዘዘና አምጥተው በፊቱ አቆሟቸው። ከዚህ በኋላ ናቡከደነጾር እናንተ ሲድራቅ፣ ሚሳቅና አብደናጎ ከእኔ አምላክ እናመልክ ላሰራሁለትም የወርቅ ምስልም አንሰግድም ማለታችሁ እርግጥ ነውን? አላቸው። አሁንም ምናልባት በእንቢተኝነታችሁ ጸንታችሁ የነጋሪት፣ የበገና፣ የዛጉፍ፣ የጸናጽል፣ የከበሮና የሙዚቃ ድምፅ በሰማችሁ ጊዜ ላቆምኩት ምስል ባትሰግዱ በሚነድ የእሳት ጉድጓድ ውስጥ ትጣላላችሁ። በዚያን ጊዜ ከእጄ የሚያድናችሁ አምላክ እንደሌለ እወቁ አላቸው። ሲድራቅና ሚሳቅና አብደናጎምም ንጉሥ ሆይ ይህን ጥያቄህንና ትእዛዝን ልንቀበለው አንችልም፣ አምላክህንም አናመልከውም፣ ለሠራኸው የወርቅ ምስልም አንሰግድም። እኛስ የምናመልከው አምላካችን በሰማይ አለ፣ እርሱም ከእጅህና ከእሳትም ከመሳሰሉት መከራዎች ሁሉ ሊያድነን ይቻላል። ስለሆነም ንጉሥ ሆይ አዳኝነቱን ልታውቅ ይገባል ሲሉ መለሱለት። በዚያን ጊዜ ንጉሡ ናቡከደነጾር በሲድራቅ፣ በሚሳቅና በአብደናጎ አነጋገር በኃይል ተቆጣ። ደሙም ፈላና ፊቱ ሁሉ ተለዋወጠ። ከንዴቱም የተነሳ እሳት አንድደው የታወቁ ኃያላን አርበኞች ሲድራቅ፣ ሚሳቅና አብደናጎንን አስረው በእሳት ጉድጓድ እንዲጥሏቸውም አዘዘ። ከዚያም ከነልብሳቸውና ጫማቸው ጋር እጃቸውንና እግራቸውን አስረው ከሚነድ የእሳት ጉድጓድ ውስጥ ጣሏቸው። የንጉሡን ትእዛዝ ፈጽመው ግዴታ አለና። ከዚህም 3 ሰዎች ማለት ሲድራቅ፣ ሚሳቅና አብደናጎ እጅ እግራቸውን እንደታሰሩ በሚንቦገቦግ የእሳት ጉድጓድ ውስጥ ጨመሯቸው። በጨመሯቸው ጊዜ በእሳቱ መካከል እየተመላለሱ እግዚአብሔርን ያመሰግኑ ጀመር። ጭፍሮቹም ይህ አድራጎታቸው አልበቃ ብሏቸው በድጋሚ ለንጉሥ ነግረው ለእሳቱ ማጠናከሪያ የዶሮ ማር፣ ዲን፣ የወይን ሐረግ፣ ቅንጭብና ቁልቋል ጨመሩበት። የእሳቱ ነበልባልም ከጉድጓዱ ወደ ላይ 49 ክንድ ያህል አየር ወጥቶ እየተወረወረ በእሳቱ ጉድጓድ አካባቢ የሚገኙትን ከላዳውያንን አቃጠላቸው። በዚያን ጊዜ የእግዚአብሔር መልአክ ሊቀ መላእክት ቅዱስ ገብርኤል አናንያ፣ አዛርያና ሚሳኤል ወዳሉበት ወርዶ የእሳቱን ነበልባል በመታው ጊዜ እንደ ውሃ ቀዘቀዘ። እነሱም ቅንጣት ታህል አልነካቸውም። ለመውጣትም ሆነ ከወዲያ ወዲህ ለመዘዋወር ችግር አልፈጠረባቸውም ነበረ። ያን ጊዜ 3ቱ ሰዎች ማለት ሲድራቅ፣ ሚሳቅና አብደናጎ የአባቶቻችን አምላክ እግዚአብሔር ይክበር ይመስገን፣ እርሱ ልዑል ነው፣ ለዘላለም ምስጉን ነው እያሉ በአንድ ቃል እግዚአብሔር በእሳቱ ጉድጓድ ውስጥ እንዳሉም ደግሞ አመሰገኑት። ናቡከደነጾርም ሲያመሰግኑ በሰማ ጊዜ እያደነቀ ፈጥኖ ተነስቶ ቆመና አሽከሮቹን ከእሳቱ ጉድጓድ ውስጥ አስራችሁ የጣላችኋቸው 3 ሰዎች አልነበሩምን ብሎ በጠየቃቸው ጊዜ አዎን ንጉሥ ሆይ አሉት። ንጉሡም እኔስ 4 ሰዎች
ከእስራታቸው ተፈተው በእሳቱ መካከል ሲመላለሱ አያለው። እሳቱ ምንም አይነካቸውም፣ ነገር ግን ይልቁንም አራተኛው የእግዚአብሔር ልጅ ይመስላል አለ። ከዚህም በኋላ ናቡከደነጾር ወደሚነደው የእሳት ጉድጓድ ሂዶ እናንተ የልዑል እግዚአብሔር አገልጋዮች ሲድራቅ ሚሳቅና አብደናጎ ኑ ከእሳቱ ውስጥ ውጡ አላቸው። እንደዚህም ሲድራቅ ሚሳቅና አብደናጎ ከእሳቱ ጉድጓድ ፈጥነው ወጡ። በዚያን ጊዜ መኳንንቱ፣ መሳፍንቱ፣ የንጉሡ ጦር አለቆች ሁሉ እነዚያን ሰዎች እሳቱ ከእግር ጥፍራቸው እስከ ራስ ጸጉራቸው ያለውን ሰውነታቸውን እንዴት እንዳላቃጠላቸው በጠቅላላው አንዳቸው ጉዳት ሳይደርስባቸው ከእሳቱ ጉድጓድ እንዴት እንደወጡ ለማወቅ ተሰበሰቡ። ናቡከደነጾርም የሰማይና የምድር ንጉሥ እግዚአብሔር ብቻ መሆኑን አምኖ በፊታቸው ሰገደ። አሁንም የተወደዳችሁ ወንድሞቼ ሆይ ከፈጠርከው ፍጥረት ሁሉ አንዱን ከሌላው ልዩነት ሳታደርግ ትወዳለህ ብሎ መክብብ እንደተናገረ አምላካችን እግዚአብሔር እንለምነው። ምንም እንኳ በፊቱ በደለኞች ሁነን ብንገኝ እሱ በደላችንን ይቅር ይለናል። ስለ ድካማችንና ስለ መተላለፋችን ይታገሰናል። ዳግመኛም ሁሉን መፍጠርህና አገዛዝህ ይቅር እንድትላ ታደርጋለህ ብሎ እንደተናገረ እኛም ደግሞ እኒህን ሶስቱን ሲድራቅና ሚሳቅንና አብደናጎን ከሚነድ የእሳት ጉድጓድ እንዳወጣቸው እንዳዳናቸው እኛንም ቅዱስ ገብርኤል ልኮ በዚህ በወዲያኛው ዓለም ያድነን ዘንድ ራሳችንን ዝቅ እያደረግን እንለምነው፣ ያለ ትሕትና ዋጋ አይገኝምና። ስለዚህም ትሕትና ምግባራትን ሁሉ የምትሸከም ረቂቅ ምድር ናት ሲል መጽሐፍ ተናገረ። ነቢየ እግዚአብሔር ቅዱስ ዳዊት ሐሰት የኃጢአት ምንጭ ነው ብሎ እንደመሰከረው ዳግመኛም አቤቱ በድንኳን ውስጥ ማን ያድራል ብሎ መንፈስ ቅዱስን በጠየቀ ጊዜ እውነት የሚናገር ለባልንጀራው ቃል ኪዳን ገብቶ የማይክድ ነው ተብሎ እንደተመለሰለት በአፋችን ሐሰት ከመናገር እንቆጠብ። በወንጌልም በሐሰት የሚመሰክር ሁሉ እንደሚፈረድበት ተነግሯል። ስለዚህ ሁላችን አደባባይ እንመርምር ዘንድ እንዴት አለብንና ከሐሰትም እንራቅ። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት አማላጅነቱ በጥምቀት የተወለድነውን እኛን ለዘላለም ይጠብቀንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። ኔቅሎን በሚባል አገር ሰዎች በሊቀ መላእክት ቅዱስ ገብርኤል ስም ቤተ ክርስቲያን ለመስራት በተነሱ ጊዜ የመላእክት አለቃ ቅዱስ ገብርኤል ለቤተ ክርስቲያኑ የሚበቃውን ቦታ ከልሎ ሰጣቸው። ከአንድ ወር በኋላ ስለ ቤተ ክርስቲያኑ ሥራ ከንጉሡ ታስፈቅድለት ዘንድ እንዲሁም ማንኛውንም ለቤተ ክርስቲያን የሚያስፈልገውን ሁሉ ታስፈጽምለት ዘንድ አውር ንግሥቲቷን ጠየቀ። ወደዚያ ሀገር ሄዶ የቅዱስ ገብርኤልን ቤተ ክርስቲያን ለመስራት ንጉሡን ፈቃድ ቢጠይቅ ስለከለከለው ይህ አውር ሲያዝን ይኖር ነበርና በዚያች ቀን የብርሃን ልብስ ለብሶ የመላእክት አለቃ ቅዱስ ገብርኤል ለንጉሡ ተገለጸለት። ንጉሡም ባየው ጊዜ ደነገጠና በግንባሩ ከመሬት ላይ ወደቀ። የመላእክት አለቃ ቅዱስ ገብርኤል ግን ከወደቀበት አነሳውና ታውቀኛለህን ብሎ ቢጠይቀው አላውቅህም፣ ይልቁንስ ፍቃድህን ይሁንና የሰማይ አምላክ እንደሆንክ ንገረኝ። እኔ ከዛሬ በቀር ይህንን የመሰለ ብርሃን በፍጹም አይቼ አላውቅም። ስለዚህ አንተን ከመፍራት የተነሳ ሰውነቴ በፍጹም ቀልጧልና አለው። የመላእክት አለቃ ቅዱስ ገብርኤል እኔስ ንጉሥም አምላክም አይደለሁም፣ ነገር ግን የንጉሶች ንጉሥ የጌቶች ጌታ የሰው ሕይወት በማህል እጁ የተያዘ ሰማይና ምድርን የፈጠረ እውነተኛ አምላክ የሆነ የሱ አገልጋዩ ባሪያው ነኝ እንጂ ሲል ገለጸለት። እኔስ አሸናፊ በሆነ በእግዚአብሔር ፊት ከምቆም ከሊቃነ መላእክት አንዱ ገብርኤል እባላለሁ። ዓለምን ሁሉ የሚገዛ የሱ መልአክ ኃያሉና ፍጹም ደስታን የምስራችን የሚናገር እኔ ገብርኤል ነኝ። የምድር ነገስታት ሁሉ ለስልጣኑ ተገዢ የሆኑ
ድሆችን የሚያከብራቸው፣ ትዕቢተኞችን የሚያዋርዳቸው፣ የፈቀደውን የሚያደርግ፣ ያሰበውን የሚፈጽም እሱ የእግዚአብሔር ልጅ ንጽሕት ድንግል የሴቶች ሁሉ ንግሥት ከሆነች ከድንግል ማርያም ሰው ከመሆኑ አስቀድሞ የሐዲስ ልደትን የምስራች ዜና ያመጣው እኔ ነኝ። እነሆ አሁን የምነግርህን የማዝህን ትእዛዝ ተቀብለ በሥራ ላይ ካላዋልክ በቅስፈት አጠፋሃለሁ ብሎ መልአኩ አስፈራራው። ንጉሡም አቤቱ ጌታዬ፣ ለክብርህ ምስጋና እያቀረብክ ያዘዝከኝን እፈጽማለሁ፣ የማደርገውንም ንገረኝ አለው። የመላእክት አለቃ ቅዱስ ገብርኤል ማለዳ ስትነሳ እንደተገለጽኩልህና እንዳነጋገርኩ ለንግሥቲቱ ንገራትና አወርን ወደ ሀገሩ ይሂድ ዘንድ አሰናብተው፣ እንደ ተጻፈው የቤተ ክርስቲያኑን አደራ ሁሉ ተቆጣጥረህ ለአወር ስጠው። ለቤተ ክርስቲያኑ ሕንፃ ማሰሪያ የሚሆነውን ገንዘብና ልዩ ልዩ የጌጥን አይነት እንዳትዘነጋ ተጠንቀቅ። እንግዲህ ባዘዝኩ መሰረት ፈጽመ ብትገኝ በመንግሥትህ ጠብቀሃለሁ። በዘመን ሁሉ የሚቃወምህ ቢነሳ አጠፋልሃለሁ። ይህንን ከነገረው በኋላ የመላእክት አለቃ ቅዱስ ገብርኤል ከእሱ ተሰወረ። በረከቱ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። ዳግመኛም ንግሥት ወዳለችበት ሄዶ የአወርን ነገር ለንጉሡ እንደነገረው ነገራት። ንጉሡም ፀሐይ ከመውጣቱ በፊት በማለዳ ንግሥቲቱን እንዲጠሯት መልእክተኞችን ላከ። ከመጣችም በኋላ ያየውን የሰማውን ሁሉ ነገራት። እሷም ይህንኑ የመሰለ ነገረችው። ቀጥሎም አወር በሕፃንነቱ ወራት ሳለ በክንፎቹ ሲታቀፈው እንደ አንድ ጊዜም ከራሱ በላይ ደግሞ ሲረብበት ተመልክቻለሁ። ነገር ግን ማን እንደሆነ አላወቅኩም ነበረ። ስለዚህ አሁንም አወርን ከዚህ እንዲቀመጥ አታስገድደው፣ ወደ ወደደበት ወደ ግብፅ ሀገር ይሂድ፣ ለቤተ ክርስቲያኑም ሥራ የሚያስፈልገውን ሁሉ ስጠው አለችው። ከዚያም በኋላ ንግሥት አወርን አስጠርታ ብዙ ገንዘብና ለቤተ ክርስቲያኑ ሥራ የሚያስፈልገውን ሁሉ ወርቁን፣ ብሩን ሰጠችው። ከሰጠችውም በኋላ ያን በጭቃ የተሰራውን አፍርሶ ሕንፃውን በጡብ ድንጋይ እንዲሰራ አምዱንም የጥድና የዝግባ እንጨት እያስፈለፈለና እያሳነጸ እንዲያቆምበት አዘዛቸው። ዳግመኛም የቤተ ክርስቲያኑን ሥራ በጨረስክ ጊዜ በአካባቢዋ የስደተኞችን መጠለያ፣ የእንግዳ መቀበያና የመነኮሳት መኖሪያ የሚሆን አዳራሽ በዚህ በሰጠው ገንዘብ ሰርተህ አስተናግድ፣ አስተዳድር አላቸው። ከዚህ በኋላ አወር ይህንን ትእዛዝ ተቀብሎ ወደ ግብፅ ለመሄድ ገና በመንገድ ወይም በጉዞ ላይ ሳለ ኔቅሎን ከሚባለው ቦታ እስኪደርስ ቅዱስ ገብርኤል ከሱ ባለመለየት ምግቡን እየመገበውና እርዳታ እያደረገለት ሸኘው ወይም አደረሰው። ከዚያም በደረሰ ጊዜ ወንድሞቹ በታላቅ ደስታ ተቀበሉት። በሕይወት ስላገኙትም በሱ ፍጹም ደስታ ተሰማቸው። እሱም በሱ ላይ የተደረገውን ሁሉ ነገራቸው። ከዚህ በኋላ አወር ቀድሞ የተሰራውን ቤተ ክርስቲያን አፍርሶ ንግሥቲቱ እንደነገረችው የቤተ ክርስቲያኑን ሕንፃ በጡብ ድንጋይ መሰረተ። የፍዩም ሰዎችም የአወርን መምጣት በሰሙ ጊዜ የመላእክት አለቃ ቅዱስ ገብርኤል ቤተ ክርስቲያን ሥራ አስፈላጊ የሆኑ ዕቃዎችን አቀረቡ። ለሥራውም ደግሞ ተባባሪነታቸውን በታላቅ ደስታ ገለጹ። የመልካም ሥራ ጠላት የሆነ ሰይጣን ግን ይህንን በጎ ሥራ ዝም ብሎ ለመመልከት ስላልተቻለው ልዩ ልዩ ፈተና ቢያመጣባቸውም የቅዱስ ገብርኤል ተራዳይነት አልተለያቸውም ነበረ። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ጸሎትና በረከቱ ከኔ ከኃጡ ከናንተ ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና አቅሮን ዮስን ሚናስንና ዲሙስሬን ከአንበሶች ጉድጓድ እንዳወጣቸው የሚናገር የቅዱስ ገብርኤል ተአምር ይህ ነው። ከላይ ስማቸውን የገለጽ ነው ሰማዕታት ምስጋና ለሱ ይሁንና በጌታችን በኢየሱስ ክርስቶስ ስም ስላመኑ
ንጉሥ ዲዮቅልጥያኖስ በአንበሶች ጉድጓድ በጣላቸው ጊዜ ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ ከተጣሉበት የአንበሳ ጉድጓድ አወጣቸው። በሰማያዊ መንግሥት የሰማዕትነት አክሊል እስከ ተቀዳጁ ድረስ ከቀናች ሃይማኖታቸው እንዳይናወጹ አጽናናቸውም አረጋጋቸውም። ከዚህ በኋላ ከነሱ ተሰወራቸውና በታላቅ ክብር ወደ ሰማይ አረገ። አማላጅነቱ በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አቅሮኒዮስንና ሚናስን የአሞኒንም እህት ዲሞስሪያን ከአንበሶች ጉድጓድ ያወጣ ልዩ በሆነ በተሰጠህ ስልጣን ገብርኤል ሆይ ግብረ አበርነት የሌለህ ከልዩ ስራው ከሰይጣን ከዚህ ዓለም ተካዜ አድነን። እኛንም ይህንንም ድምፅ የምንሰማ ባሮችህን ሐዘን ያደረበት ሰው ያደርቃልና አጥንቾቻችንን አለምልምልን። አቤቱ ማረን፣ ይቅር በለን። ስናነብ ያጎደልነውን ያነጠፍነውን በቅዱሳን መላእክት አፍ ይታበስልን። የይቅርታ አምላክ ሁላችንንም ይቅር በለን፣ ሀገራችንም ይቅር በል። የይቅርታ አምላክ በያለንበት ጠብቀን፣ ከቅዱሳኑ በረከት አሳትፈን፣ ከሊቀ መላእክቱ ከቅዱስ ገብርኤል በረከትን ረድኤትን አኑርብን ስጠን። ከወላዲተ አምላክ በረከትን ረድኤትን ስጠን። ከቅዱሳኑ በረከት ረድኤትን ስጠን። የታመምነውንም በሆስፒታልም በቤታችንም በተለያየ ጸበል ስፍራም ያለነውንም በመንገድ የወደቅነው በስደት ያለነው ሕሙማኑን ሁሉ ፈውሰን ይቅር በለን። የታሰሩትን ሁሉ ፍታልን። በስጋ የታሰሩትን ፍታልን። በአጋንንት የታሰሩትን ፍታልን። አምላካችን ጌታችን የፍቅር አምላክንና ፍቅርን ትሰጥ ዘንድ በአንድነት ሆነን ቅዱስ የሆነውን ስምን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ የምትሰሙ በሊቀ መላእክት በቅዱስ ገብርኤል ስም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን ይህንን ጸበል ጸዲቅ ይህንን ድርሳን ሰምተው ከተያዙበት ስራት እንዲፈቱ በእውነት የመዳን ቀን ዛሬ ስለሆነ እንዲድኑ ምክንያት ትሆናቸው ዘንድ ለመዳን ደግሞ ዛሬ ብቻ ሳይሆን አሁን ስለሆነ ይህንን በእምነት እንዲጸኑ እንደዚህ 3 ደቂቅ አንተ ለሰራኸው ምስል አንሰግድም ብለው የታገሉትን ትግል ቀላል ስላልሆነ ምእመናንን ይህን ልታስተላልፉ ይገባልና ሁላችሁም ጠይቃለሁ። የእግዚአብሔር ሰላም በሁላችን ላይ ይኖር አሜን። ከዚህ በመቀጠል ደግሞ የሌቱን መልካውን አነባለሁ። አቤቱ ፈጣሪ ሆይ በዚህ የቅዱስ ገብርኤል የምልጃ ጸሎት አማካኝነት በምድራዊት አጸደ መቅደስ ሆኜ የማቀርበውን ጸሎተ አኮቴት በሰማያዊት አጸደ መቅደስ ሆነ ስማኝ። ቸርነት በጎነት በባህሪ ያሉ ናቸውና አይነ ስጋዬን ለጸሎት አይነ ልቦናዬንም ለሃይማኖት አነሳሳልኝ። አቤቱ ገበርተ አመፃ የሚደመስሱበት ኃይል በእጅህ ያለ ነውና ሰይፈ መዓቱን መዞ ጠላቶችን ይደምስሳቸው ዘንድ ሊቀ መላእክት ቅዱስ ገብርኤል ወደ እኔ ስደደው። ይህም እንደ ቸርነት ነው እንጂ እንደ ኃጢአት የብዛት አይሁን አሜን። ድርሳነ ገብርኤል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እድን ዘንድ ይህን የቅዱስ ገብርኤልን ድርሳን እጸልያለሁ እንዲህ እያልኩ መድንህኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣
ቡኤል ይህን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይ እንደዚሁ ደግሞ ኃይል ጽን ትሰጠን፣ ከመዓልትና ከሌሊት ድንጋጼ አድነን፣ አሜን። ከላይ ከሰማይ ወደ ድንግል የተላክ ገብርኤል ሆይ ሰላም እንልሃለን። ደስታን አብሳሪ መልአክ ሆይ ሰላም እንልሃለን። ጽንስ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እንልሃለን። ሰማያዊ ነደ እሳት ኦፈር ግብ ሆይ ሰላም እንልሃለን። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እንልሃለን። ከእደሞት የምታድን መልአክ ሆይ ሰላም እንልሃለን። የአንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን፣ በነፍስም በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን አሜን። ያቀረብነውን ጸሎታችን እግዚአብሔር ተቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልካ ገብርኤል በአማርኛ አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። ሰላም ገብርኤል፣ እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልቻ ጉልቻ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ እንደ ሙሴ መናገር የማይችል ኮልታፋ እንኳ ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሆነኝ። ሰላም ለተፈጥሮትከ ቅዱስ ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢሚንት ግብር ቀዳማይ የእሁድ ሰዓት ሌሊት ለተከናወነው ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑ ኢየሱስና የእናቱ የማርያም መልአክ ስዕል የተሳለብህ የበለዓም ራእዩ ኮከብ የልደት ሐዋርያ አንተ ነህና ሰላም ለዝክረ ስምከ ቅዱስ ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ቅዱስ ገብርኤል ሆይ የአንበሳ የገጽ የላህምና የንስር ስነ ገጻቸው ካላቸው ኪሩቤል ጋራ የእግዚአብሔር ዙፋን የተሸከምክ የክብር የሰው ስነ አምሳል ሕዝቅኤል ያየህ ከኪሩቤል አንዱ አንተ ነህና ሰላም ለስዕርተ ርእስከ ቅዱስ ገብርኤል ሆይ እግዚአብሔር ልዩ በሆነ ምስጋና ዘውድ ላቀናጀው ራስህና ስዕርተ ርእስህ እጅ እየነሳው ሰላም እልሃለሁ። ገብርኤል ሆይ የቃልህ ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉም በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህ። ሰላም ለገጽከ ቅዱስ ገብርኤል ሆይ እጅግ የሚያስፈራ በእሳት ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልአክ ላለው የደስታ መልክ ላለው ገጽ ሰላም ላለው ቅዱስ ገብርኤል ሆይ በንጽህና ልብስ ተክኖ የተሰየምክ አንተ በፍርድ ያይደለ በቸርነት እድን ዘንድ የነገውንና የሰርኩን መስዋዕት የምታሳረግበት ጊዜ እኔን የኃጥኡን ኃጢአት ታስተሰርይ ዘንድ ሰላም ለቀራንብትከ ቅዱስ ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖችህ ቀርናብትህና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ቅዱስ ገብርኤል ሆይ አንተም እንጂ የሰላም እረፍት ትሰጠይ ዘንድ
ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሾመ ጊዜ ታላቁን የኤርትራን ባህር ከፍሎ አሻግሮታልና። ሰላም ለአእዛኒከ ቅዱስ ገብርኤል ሆይ የአብ አካላዊ ቃል መሳክው ብርሃን ለሆነ ጆሮች ሰላም ላለው፣ የውበታቸው ጸዳል የበረሃ አበባ ለሚመስለው ጉንጮች ሰላም ላለው ቅዱስ ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና 3 ደቂቅ በእሳት ጉድጓድ በተጣሉ ጊዜ 2 ክንፎችህን ጋርደ ከመቃጠል እንዳዳንሃቸው እኔም ደግሞ አገልጋይን በረድኤት ኃይል አድነኝ። ሰላም ለአይናፊከ ቅዱስ ገብርኤል ሆይ በጎ መዓዛ ያለው ሽቱ መመንጫ ለሆነ አፍንጮች ሰላም ላለው፣ የንጽህና የቅድስና መገኛ ለሆኑ ክንፎች ሰላም ላለው ቅዱስ ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ ምስራችን እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አበሰረኝ። የመልካም ምስራች ማብሰር ለአንተ ክፍልህ ነውና። ሰላም ለአፉከ ቅዱስ ገብርኤል ሆይ ተጠራጣሪው ዘካርያስ ለገሰጸው አፍ ሰላም ላለው፣ ደስታንና ፈገግታን ለሚያሳዩ የእንቁ ባህሪ ላለው ጥርሶችም ሰላም ላለው ገብርኤል ሆይ በባህሪ የኢዮብ መንፈስ ባህሪ የተመሳሰሉ የዝምታ መልአክ ነህና አመፃን እንዳይናገር ለአፌ ጠባቂ ሆነው ለከንፈሬም የትዕግስት መዝጊያ አበጅለት። ሰላም ለልሳነከ ቅዱስ ገብርኤል ሆይ ማኅተመ ባህሪው ቃልህ ለሆነ አንደበት ሰላም ላለው የባቢሎን የእሳት ውዕት ወደ ቀዝቃዛ የለወጠ ለስትንፋስ ጠልም ሰላም ላለው ቅዱስ ገብርኤል ሆይ ጻድቃኖችን ሁሉ ለመራዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣን እንዳዳንካቸው እኔንም ደግሞ የመከራው ቁስል እንዳይጠዘጥዘኝ እንዳይነዘንዘኝ ከእሳት ነበልባል አድነኝ። ሰላም ለጉርኤከ የሚያስደስት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም ላለው ዳግመኛም በንጽህና ሀብል ለአጌጠ አንገት ሰላም ላለው ቅዱስ ገብርኤል ሆይ ከላይ ከሰማይ ተልከ ወደ ድንግል ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ሕመም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ። የልዑልም ኃይል የሚያስደንቅ ግርማ ጠበቃት ጋረዳተ። ሰላም ለመትከፍትከ ቅዱስ ገብርኤል ሆይ የቅድስናን ልብስ ተክህኖ ለተጎናጸፈ ትከሻ ሰላም ላለው ረቂቅ የሆነ የብርሃን ሞጣህት ለደረበ ለዘባን ሰላም ላለው ቅዱስ ገብርኤል ሆይ በጎ ነገር ለመናገር ለመፈጸም እችል ዘንድ የድርሰት መንፈስ አሳደርብኝ። እዝራ ኡራኤልን አጥብቆ ደሞ በለመነው ጊዜ ምስጢራትን ደሞ የሚገልጽ መንፈስ በእሳት ጽዋ ደሞ ገቶታልና። ሰላም ለእንግዳአከ ቅዱስ ገብርኤል ሆይ ስነ ባህሪ ለማይመረመር ደረት ሰላም ላለው ጻድቃኖች ደሞ የሚጠለሉበት ክንድህ ስፋት ሰላም ላለው ቅዱስ ገብርኤል ሆይ እግዚአብሔር ብቻውን ቢያውቅ እንጂ ስለ አንተ ተፈጥሮ ማን ሆነ ማን አስቦ የሚደርስብህም የለም። ባህሪህም እንዴት እንደሆነ መርምሮ የሚያውቅም አይኖርም። ሰላም ለአእዳዊከ ቅዱስ ገብርኤል ሆይ እግዚአብሔር በመለኮታዊ ችሎቱ ደሞ አስተባብሮና አቀነባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶችህ ደሞ ሰላም ላለው ቅዱስ ገብርኤል ሆይ የክርስቶስን የወላጅ እናቱን ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማንቀላፋ የኩነኔ ጉድጓድ መንጥቀህ ደሞ አውጣን። ሰላም ለኩርናከ ቅዱስ ገብርኤል ሆይ ከዳራና ከቂሮስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ ለከነዳ ክንድህና እደ ኩርና ሰላም ላለው ቅዱስ ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጧቸው ዘንድ ሕግ ተሰርቷልና። ሰላም ለራሃከ ቅዱስ ገብርኤል ሆይ ብሩክ ጸጋን ለሚገልጥ መዳፍ ሰላም ላለው የክቡር መልአክ ጣቶች ለሆኑ ነበልባላዊ ጣቶች ሰላም ላለው ቅዱስ ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህ ዓለም ጠዋት የተናገረውን ማታ የሚደግም ዘመድ ወይም ደግሞ ወዳጅ አይገኝምና። ሰላም ለአጽፋረ እዴከ ቅዱስ ገብርኤል ሆይ ብርሃናትንና ለተጎናጸፈ ለጣቶች ጽፍር ደግሞ ሰላም ላለው በሁለት እሳታውያን አክናፍ ላሸበረቁ ጎኖች ሰላም ላለው ቅዱስ ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ
በአርያህና በአምሳሌ የፈጠርከውን እንዴት ታጠፋዋለህ? አሳምረ ያነጽከውንስ ሕንፃ ስለምን ታፈርሰዋለህ? እያልክ ማልደልኝ። ሰላም ለከርስከ ቅዱስ ገብርኤል ሆይ ምግቡ የምስጋና ጣዕመ ህብስት ለሆነ ሆድ ሰላም ላለው የሦስቱ ሕዋሳት አካል መሥዋዕት ለሆኑ ጽሩይ ደግሞ ልቦና ሰላም ላለው ገብርኤል ሆይ ለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትነቱም ይመለሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ሰላም ለህሊናከ ቅዱስ ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ወይም ለሚያመሰግን ህሊና ሰላም ላለው የሥጋዊ ባህሪ ክፍል አካል ግን በባህሪ የሌለ ነውና። ቅዱስ ገብርኤል ሆይ የደህንነት መልአክ ነህና እኔን ደሞ አገልጋይህን ከችግር ደሞ አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በከንፎች ደሞ ጋርደኝ። ሰላም ለአማውቲከ ቅዱስ ገብርኤል ሆይ ለሚጠሩት ፈጽሞ የሚራራ ሩሩ እሳታዊ ነበልባላዊ አንጀት ሰላም ላለው ቅዱስ ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናት ሰማይ ሱራፌል ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከልህ እንጂ እንዳንተ ማናለ? ሰላም ለህንብርትከ ቅዱስ ገብርኤል ሆይ ስነ ባህሪው ረቂቅ ለሆነ ህንብርት ሰላም ላለው በብሩህ መብረቅ ለተሸለመ ነበልባላዊ ወገብ ሰላም ላለው ቅዱስ ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ስሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ የዕድሌን ዕጣ ፈንታ ንገረኝ። ሰላም ለአቆያጺከ ቅዱስ ገብርኤል ሆይ በሰላማዊ አምላክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶችህና አቆያጾች ሰላም ላለው ቅዱስ ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደመሆን በዘመን ጥበብ በሰነፎች ልቦና አዳራሽ ሰራች። ለአዳራሽነቷም ደግሞ 7 አምድ አቁማለች። ሰላም ለራሃከ ቅዱስ ገብርኤል ሆይ ተውላጠ ስሙ ብልጣሶር የሚባል በነቢየ ዳንኤል ፊት በመግለጽ በኤፍራጠስ ወንዝ ዳርቻ ለቆሙ እግሮች ሰላም ላለው ቅዱስ ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቅ በባቢሎን የሚኖሩ የእስራኤል ከምርኮ መመለስ እንደዚሁ ነቢይ በሕልሙ ነገርከው። ሰላም ለሰኮናከ ቅዱስ ገብርኤል ሆይ በዚያ ድብልቅልቅና ሽብር በሆነች ዕለት ከጌታ ደሞ እግር መስቀል ደሞ ስር ለቆሙት ተረከዞችህና ጫማዎች ሰላም ላለው ቅዱስ ገብርኤል ሆይ የጌታን ትዕግስት የአይሁድን ግፍ ተመልክተ በታላቅ አደባባይ ላይ ደሞ ሰይፍ ቁጣህን አምዘገዘከው። ቅዱሳት አንስት ግን ክርስቶስ ተነስቷል ስላልካቸው የተንሳዩን ምስራች ይነግሩ ዘንድ ወደ ሐዋርያት ሄዱ። ሰላም ላጽቢከ ቅዱስ ገብርኤል ሆይ በእግሮቹ ላይ ደሞ ለሚያበሩ 10 ጣቶች ሰላም ላለው በብርሃንነትን ደሞ በነጸብራቅነት ለሚተባበሩ ጥፍሮችህም ሰላም ላለው ቅዱስ ገብርኤል ሆይ የትህትናን የጽድቅ መምህር እንደመሆንህ መጠን በየዕለቱ በበጎ ነገርን አስተምረኝ። በኃላፊ ንብረት ደሞ የሚመካና በሀብት ብዛት የሚተማመን የሰው ልማድ ወገን ሁሉ ሐሰተኛ ነውና። ሰላም ለቆምከ ቅዱስ ገብርኤል ሆይ የማረጋጋትና የደስታ መገኛ ለሆነው አካለ ቆም ሰላም ላለው ከፍጥረት ዓለም እስከ ዛሬ በሕይወትነት ላለው ስነ መልክህም ሰላም ላለው ቅዱስ ገብርኤል ሆይ በየጊዜው የዘመኑን መድረስ ደሞ አስረዳኝ። ልቦናዬ እስራኤል ከፋርስ ምርኮኝነት ነፃ እስከሚወጣበት ድረስ ዳግመኛ ምድር ርስት የሚገባው መቼ ነው እያልከ አስባለሁና። ሰላም አልቦም ሰብ ቅዱስ ገብርኤል ሆይ ከሰው ወገን ከቶ ጠዋትና ማታ እንደኔ ሐዘንና ትካዜ የሚበዛበት የለም። ከመላእክት ወገን እንዳንተ ያዘኑትን የሚያረጋጋ የለም። ቅዱስ ገብርኤል ሆይ ለዚህ ሆነው አውቄና ደሞ አንተን አምኜ ይህን ያቀረብኩልህን ጸሎት እንደ ትልቅ ዋጋ ቆጥረህ የማረጋጋት ቃልህን አሰማኝ። ቅዱስ ገብርኤል ሆይ
ሰላም ላንተ ይሁን። የጥንቱን ደግሞ የመዳን ተስፋ በመስበክ አዲስ የምስራች ዜና ለመናገር በክብር ወደ ድንግል ማርያም የተላክ ገብርኤል ሆይ ሰላም እንልሃለን። የኤልሳቤጥ ልጅ ዮሐንስ ከተጸነሰ በኋላ ለዳዊት ልጅ ልዩ ምስራች ትነግር ዘንድ ወደ ገሊላ ምድር የተላክ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያም ቃልህ ሰላም ላንተ ይሁን ባለች ጊዜ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያን ጊዜ መለኮት ከእሷ ሰው ሆነ። ገብርኤል ሆይ ሰላም ላንተ ይሁንና ድንግል ማርያምን ተፈስሂ ደስ ይበልሽ ባልካት ጊዜ መንፈሰ ቅዱስ ስጋዋን አንጻ የልዑል ኃይል ጋረዳት። ድንግል ማርያምና ሕፃኑ ልጇ በኢየሱስ ክርስቶስ ካሉበት ምድረ ይሁዳ እስኪደርሱ ድረስ ሰብአ ሰገልን በኮከብ ምልክት የመራቸው ገብርኤል ሆይ ሰላም እንልሃለን። በእግዚአብሔር ልጅ ተመስለ በእሳቱ ጉድጓድ በመገኘት ለአናንያንና የእሳቱ ነበልባል እንደ ውርጭ ያቀዘቀስከው ቅዱስ ገብርኤል ሆይ ሰላም እንልሃለን። ገብርኤል ሆይ ለድንግል ደስታን የተመላ ቃል ሰላም ባልካት ጊዜ በመለኮት ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ስለዚህ ምሕረትንና ፍርድን ታሰጠኛለህ በማለት እየተቀኘውና ንጹሕ ዝማሬን እየዘመርኩ ሰላም እላለሁ ዘንድ አቤቱ ተገለጽልኝ። ከነድ እሳት ለተፈጠርክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የብርሃን ራስ ወርቅ የተቀናጀ ገብርኤል ሆይ ሰላም እንልሃለን። የአሸናፊ ኃይል መልአክ ቅዱስ ገብርኤል ሆይ ሰላም እንልሃለን። የቀሊለ ክንፍ ገብርኤል ሆይ ሰላም እንልሃለን። ከፍጹም ጥፋት እድን ዘንድ ክንፍህን ጋርደኝ። ወደ ድንግል የተላክ ገብርኤል ሆይ ሰላም ላንተ ይሁን። የደስታ ምስራች ተናጋሪ ገብርኤል ሆይ ሰላም ላንተ ይሁን። ነበልባላዊ ኦፈ ሰማይ ሆይ ሰላም ላንተ ይሁን። ደስታን አብሳሪ ሆይ ሰላም ላንተ ይሁን። የአካላዊ ቃልን የመጸነስ ብስራት በማኅፀነ ማርያም ላሳደርክ ሰላም ላንተ ይሁን። በመልአከ ሞት ከመውደቅ የምትታደግ ገብርኤል ሆይ ሰላም ላንተ ይሁን። አማላጅነት በመታመን ተስፋ እናደርጋለን። በመዓልትም በሌሊትም አንተ ጠብቀን፣ አሜን። አቤቱ የሰራዊት ጌታ ልዑል እግዚአብሔር ሆይ አንተ ካላዘንክልን ካረዳሃን ደካማንን ስንጽፍ ስናርም ስናነብ ስናትም የጎደለውን የነጠበውን በአፈ መላእክት ሙላልን፣ አሜን። ድርሳነ ዘቅዱስ ገብርኤል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳነ ዘቅዱስ ገብርኤል ሊቀ መላእክት መድህንኤል ሕያውታኤል አውካኤል ተርቡታኤል ግኤል ዝኤል ቡኤል ሎንተ ቃላት ዘነግሮ እግዚአብሔር ለቅዱስ ገብርኤል ሊቀ መላእክት አመ ተጻብኦ ለዲያብሎስ ዋመ አብሰራ ለቅድስ ድንግል ማርያም ከመ ይትደንግጽም ቃሉ ማህያዊ አድህነነ እምድንጋጼ መዓልት ወለሌተ ለኩልነ ህዝበ ክርስቲያን። ሰላም ለከ ገብርኤል ሀበ ድንግል ተፈናዊ። ሰላም ለከ ገብርኤል ብስራታዊ። ሰላም ለከ ጽንሰ ቃል አለባዊ። ሰላም ለከ ኦፈ ነደሳተ አርያማዊ። ሰላም ለከ ፍስሐ ዜናዊ። ሰላም ለከ እምእደ ሞት ቤዛዊ። በተአምኖን ሴፎትን ባሌ ዚአከ መዓልተ ወለሌተ ቀበነ አንተኦ አምላከ ቅዱስ ገብርኤል ቀበኒ ዋድነኒ መከራ ስጋው ነፍስ ሊተለኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አብሳሪ ትስብእት ቅዱስ ገብርኤል ሆይ መልካም ዜናን ማብሰር ክፍልህ ነውና መልካሙን የምስራች አብስረን። ቅዱስ ገብርኤል ሆይ ራራልን። ቅዱስ ገብርኤል ሆይ ስራችንን ባርክልን። ቅዱስ ገብርኤል ሆይ ቤተሰቦቻችንን ባርክልን። ቅዱስ ገብርኤል ሆይ ሀገራችንን ባርክልን። ቅዱስ ገብርኤል ሆይ ዓለማችንን ባርክልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድል ፈንታችንን ከመልካም ስራና ከመልካም ፍጥረት ጋር አድርግልን። ሊቀ መላእክት ቅዱስ ገብርኤል ሆይ አንደበታችንን ስራችን ከስተት ከበደል ጠብቅልን። ሊቀ መላእክት ቅዱስ ገብርኤል ሆይ እድላችንን ባርክልን። የሊቀ መላእክት የቅዱስ ገብርኤል ሆይ ከአስመሳይና ከአሉባልተኛ ሰዎች በክንፍ ከልለን። ሊቀ መላእክት ቅዱስ ገብርኤል ሆይ ከመቅሰፍና ከነጣቂ አውሬ ጠብቀን። ሊቀ መላእክት ቅዱስ ገብርኤል ሆይ በተሰጠህ ታላቅ ክብር በዚህ ዓለም የተሰጠነ ኑሮ ባርከ ሰማያዊ ኢየሩሳሌም እንወርስ ዘንድ ቃል ኪዳንን አይለየን፣ አሜን።
የቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። ከመልአኩ ከቅዱስ ገብርኤል በረከት ያሳትፈን። ታመው በሆስፒታል፣ ታመው በቤታቸው፣ ታመው በጸበል ስፍራ፣ ታመው በተለያየ ቦታ በተለያየ ዓለም ጠያቂ አጥ የወደቁትን ሁሉ እግዚአብሔር ያስብልን። የይቅርታ አምላክ ይቅር ይበለን። ለታሰሩት መፈታትን ያላክልን። ሁላችንም ሰላሙን ያበዛልን ዘንድ ጾሙን ጾመ ድነት ያደርግልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ድምጽ የምትሰሙ በሊቀ መላእክት በቅዱስ ገብርኤል ስም ሼር፣ ላይክ፣ ሰብስክራይብ በማድረግ ለምእመናን ይህንን ጸበል ጸዲቅ ይህንን ድርሳን ሰምተው ከተያዙበት እስራት እንዲፈቱ በእውነት የመዳን ቀን ዛሬ ስለሆነ እንዲድኑ ምክንያት ሆናቸው ዘንድ ለመዳን ደግሞ ዛሬ ብቻ ሳይሆን አሁን ስለሆነ ይህንን በእምነት እንዲጸኑ እንደዚህ 3 ደቂቅ አንተ ለሰራኸው ምስል አንሰግድም ብለው የታገሉትን ትግል ቀላል ስላልሆነ ምእመናንን ይህን ልታስተላልፉ ይገባልና ሁላችሁም ጠይቃለሁ። የእግዚአብሔር ሰላም በሁላችን ላይ ይኖር አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ግንቦት 19 የሚነበበውን በስላሴ ስም አነባለሁ። በዚህ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 19 በዚህ ቀን የአባ መቃርስ ገዳም ቅዱስ አባት ቀሲስ ይስሐቅ አረፈ። ይህም አባት ከምስር ከታናናሾች ቦታዎች ከአንዲት ቦታ ነው። ወላጆቹም ድሆች ሲሆኑ ግን በበጎ ሥራ ባለጸጎች ነበሩ። አረጋውያን መነኮሳትም የእጅ ሥራቸውን ሊሸጡ ወደ ምስር በሄዱ ጊዜ ተከትሏቸው ወደ አስቄጥስ ገዳም መጥቶ ሲያገለግላቸው ኖረ። በቀንበራቸውም ተጠምዶ ታላቅ ተጋድሎን ተጋደለ። ዘመኑን ሁሉ ከቶ ምንም ጥሪትም አላደረገም። እንደ አባቶቻችን 2 ልብሶችን ለምን አልገዛህም ሲሉት እርሱም እኔ እስከ ዛሬ ሕዝባዊ ነኝ፣ በዓለም ሳለውም 2 ልብስ የለኝም ነበረ ብሎ ይመልስላቸዋል። ሁለተኛ አባቶቻችን እኮ ሰልንና ማቅ ይለብሳሉ፣ ለእኛም 1 ልብስ ይገባናል፣ ይህ አይበቃንምን ይላቸዋል። ሁልጊዜ የሚያለቅስ ሆነ። ለምን ታለቅሳለህ ብለው በጠየቁት ጊዜ ወላጆች ሙተውብኝ ድሃ አደገ አድርገውኛልና ይላቸዋል። ከምግቡም የማዕጠንት አመድ ጨምሮ እየበላ ብዙ ዘመናትን ኖረ። ከዚህ በኋላ ጭንቅ በሆነ ደዌ ተይዞ በታመመ ጊዜ ከወንድሞቹ አንዱ ምግብ ሰርቶ አመጣለት። እርሱም ከቶ አልቀመሰም። ያም ወንድም ይህ ጥሩ ምግብ ነው፣ ለበሽታህ መድኃኒትነት አለውና ብሎ ብዙም ለመነው። እርሱም ወንድሜ ሆይ እመነኝ፣ እኔ በዚህ ደዌ ውስጥ 30 ዓመት እኖር ዘንድ እወዳለሁ ብሎ መለሰለት። በዕድሜውም በሸመገለ ጊዜ ትሩፋቱንና ጽድቁንም በበዛ ጊዜ ቅስና የሾሙት ዘንድ አረጋውያን ተሰበሰቡ፣ ተማከሩ። እርሱም ከእርሳቸው ሸሽቶ ከተዘራ ማሳ ውስጥ ገብቶ ተሰወረ። እርሱንም እየፈለጉ ዞሩት፣ አላገኙትንም። ያችንም ማሳ አልፈው ከዳርዋ ተቀመጡ። ጥቂት ሊያርፍ ደግሞ ከእርሳቸውም ጋር አህያ ነበረ። ወደ ማሳው ሩጦ ገብቶ ይህ አባት በተሸሸገበት ቦታ ቆመ። አህያውን ሊያስወጡትም በገቡ ጊዜ ያን አባት አገኙት። ደግሞ እንዳይሸሽ ሊያስሩት ፈለጉ። አሁንም አውቄያለሁ የእግዚአብሔር ፈቃድ እንደሆነ አላቸው። ከዚያም አብሯቸው ሄዶ ቅስና ሾሙት። ከዚህ በኋላ ተጋድሎን ለአረጋውያን መታዘዙን ጨመረ። ወጣቶቹንም በጎ ሥራ ደግሞ እያስተማራቸው ሰምታችሁ የምትታዘዙ ሁኑ፣
ከትሩፋቱ ሁሉ ይህ ይበልጣልና አላቸው። የሚያርፍበትም ጊዜ ሲደርስ ከእርሱ በኋላ የሚሰሩትን እንዲያስተምራቸው በዚያ ገዳም ያሉ ጎልማሶችን በጠየቁት ጊዜ እንዲህ አላቸው። በገዳሙ ውስጥ ጸንታችሁ እንድትኖሩ እኔ ሰራተኛዬን ደግሞ እንደነበረ እናንተም እንዲሁ በፈቃዳችሁ ስሩ። እኛ አባቶቻችን ባረፉ ጊዜ አዝነን አልቅሰን ነበር። እንደሚሰሩትም በሰራን ጊዜ ከእነርሱ በኋላ ተጸጽተን በገዳም የምንኖር ሆንን። ይህንንም እያለ በፍቅር በሰላም አረፈ። የሕይወትን አክሊል አገኘ። ለእግዚአብሔር ምስጋና ይሁን። ይህንንም እኛንንም ሁላችንም በጻድቁ ጸሎት ይማረን ይቅር ይበለን፣ አሜን። በዚች ቀን ኃይለኛ ተጋዳይ ቅዱስ ኤስድሮስ በሰማዕትነት አረፈ። ይህም ቅዱስ ከእስክንድርያ ሀገር ከከበሩ ከቤተ መንግስት ወገኖች ውስጥ ነው። አባቱም በብዙ ሰራዊት ላይ የተሾመ መኮንን ነው። ስሙም በደላኦን ነው። የእናቱም ስም ሶፊያ ነው። ሁለቱም ከክርስቲያን ወገን ናቸው። ይህንን ቅዱስ በወለዱት ጊዜ ኤስድሮስ ብለው ሰየሙት። ከብዙ ወራት በኋላ ከሃዲ ንጉሥ ዲዮቅልጥያኖስ የሚያደርገውን የኃጢአትና የበደልን ብዛት ባየ ጊዜ እርሱ ከመንግስት ታላላቆች ውስጥ ስለሆነ መስፍናውያን ትቶ ከሚስቱና ከልጆቹ ጋር ገለል አለ። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መጻተኞችን በመሆን ከዚህ አላዊ ንጉሥ ፊት ሸሽተው ሳሙኤል ከሚባል ሰው ዘንድ ተሰብስበው በገዳም ተቀመጡ። ከዚህ በኋላ ለጣዖታት እንዳይሰግዱ ከንጉሱም ሸሽተው ስለተሰወሩ ከሃዲያን መጥተው በንጉሱ ዘንድ ነገር ሰሩባቸው። ወዲያውኑ 500 ጭፍራ ልኮ ከፊቱ ደግሞ አስቀረባቸው። ከእርሱ ዘንድ በመገለላቸው ንጉሥ ጠየቃቸው። እነርሱም እንዲህ አሉት፣ የክብር ባለቤት ክርስቶስን በተውከው ጊዜ ተውንህ፣ ታላቅ ስንፍናን አደረክ ስተሃልና። በሰማ ጊዜ ደግሞ ተቆጥቶ የበደላውንን አንገት ይቆርጡ ዘንድ አዘዘ። የሰማዕትነትን አክሊል አገኘ። ቅዱስ ኤስድሮስን ግን ይመክር እንዲሆን ደግሞ ብሎ አስረው ያን ጊዜ 12 ዓመቱ ነበርና ከጥቂት ቀን በኋላ በአንገቱ የብረት ዛንጀርና ገመድ አስገብተው ከንጉሥ ፊት አቀረቡት። ንጉሡም አልፈራህምን? ልብህስ ለመመለስ አልመከረምን ብሎ ጠየቀው። እርሱም እኔ የቀናች ሃይማኖቴን ትቼ ወደ ስህተት አልመለስም አለው። ያን ጊዜ አራቁተው ደግሞ ከምሰሶ ላይ ደግሞ ሰቅለው ደሙ እንደ ውሃ እስኪወርድ ድረስ እንዲጨምቁት ደግሞ ንጉሥ አዘዘ። እናቱ ሶፊያም ደግሞ ከደሙ ወስዳ በንጉሥ ፊት ላይ ደግሞ ረጨች። እንዲህም አለችው፣ ከሰው ሁሉ አንተን የተረገምክነ። እንዲሁ ደግሞ እህቱ አፎሚያም ድንጋዮችን አንስታ ንጉሡን መኳንንቶችን ወረወረባቸው። ንጉሡም ተቆጣና ከወገባቸው መካከል እንዲቆርጧቸው አዘዘ። ቆርጠዋቸውም ምስክርነታቸውን ፈጸሙ። አክሊልንም ደግሞ አገኙ። ቅዱስ ኤስድሮስ ተሰቅሎ ሳለ በእናቱ በእህቱ ላይ የሆነውን ይመለከት ነበረ። በወገቡም ላይ የእሳት ፍም ደፋበት። ደግሞም ሆዱን ሰነጠቀው፣ አንጀቱን አወጡ፣ በተራራ ላይም ጣሉት። የሰማይ ወፎች፣ የዱር አራዊቶች አልቀረቡትም። መድኃኒታችንም ከሞት አስነስቶ እንደ ቀድሞ ሕያው አደረገው። ከዚያም ሄዶ በንጉሥ ፊት ቆመ። ንጉሡም ከብረት አልጋ ላይ አውጥተው ደግሞ ከበታቹ እሳትን እንዲያነዱ አዘዘ። ሁለተኛም በብረት ላይ አስተኝተው አንጀቱን እስቲፈስ ድረስ ረጩት። ከዚህ መድኃኒታችን አስነሳው። ዳግመኛም ሁለተኛ 800 ነፍስ ጋራ ሰቀሉት። ያን ጊዜ መድኃኒታችን አድኖ አስነሳው። ንጉሡም አይቶ በበሬ ቅርጽ በተሰራ ብረት ውስጥ አስረው በላዩም ድኝን ዝፍት ጨምረው ከበታቹ እሳት እንዲያነዱ አዘዘ። ከጥቂት ቀን በኋላ ራሱን እንዲቆርጡት አዞ ቆረጡት። ያን ጊዜም ጌታችን ከሞት አነሳው። እነሆ ሲያስነሳው ሶስተኛም ነው። ደግሞ ከዚህ በኋላ እጅግ ከባድ የሆነ ድንጋይ በአንገቱ አስረው ወደ ባህር ጣሉት። ወዲያውኑን የመላእክት አለቃ ቅዱስ ሚካኤል አውጥቶ ከንጉሥ ፊት አደረሰው። ንጉሡም በከተማ መካከል እንዲሰቅሉት አዘዘ። እንደዚህም ተሰቅሎ ሞተ። የክብር ባለቤት ጌታችን አስነሳው። ይህንም ሲያስነሳው 4ኛ ጊዜ ነው። ከዚህም ለአንበሶች ጣሉት። እግዚአብሔርም ነቢየ ዳንኤል እንዳዳነው አዳነው። ከዚህ በኋላ በየጥቂቱ ቆራርጠው እንዲከትፉትና
በእንቅብ ሰብስበው ወደ ባህር እንዲጥሉ ታዘዘ። አሽከሮችም እንዲህ አደረጉ። ያን ጊዜ የክብር ባለቤት ጌታችን ከሚካኤልና ከገብርኤል ጋር መጥቶ በባህር ዳር ቆመ። ከዚያም አውጥቶ አስነሳው። ያንንም ደግሞ ምንም ጉዳት ይህም ከሞት ሲያስነሳው አምስተኛ ነው። ንጉሥ በአፈርና በሚያደርገው በተሳነው ጊዜው ከወገኖቹ ጋር ተማክሮ ከዚያ ያሰቃዩት ዘንድ እጅና እግሩን አስሮ ወደ ሰሎንቄያ ሀገር ላከው። የሰሎንቄያ ሀገር ገዥም አስቀድሞ ስለሚያውቀው ከቅዱስ ኤስድሮስ ጋር ቸርነትን ርኅራኄን አደረገ። ንጉሡም ሰምቶ ተቆጣ። ያንን መኮንንም እንዲያመጡ ታዘዘ። ቅዱስ ኤስድሮስን ወደ እርሱ ወስዶ በእስር ቤት በረሃብና በጽም ደግሞ አኖረው። ቅዱሱም በእስራቱ መጠን ታላላቅ ድንቆች ተአምራትን እያደረገ በሽተኞችን ሁሉ አዳነ። በዚህ በግንቦት 19 ቀን በ6 ሰዓት ከከተማ ውጭ እንዲሰቅሉት ንጉሥ አዘዘ። አየርም መላእክትም ተመላች። የክብር ባለቤት ጌታችን ኢየሱስ ክርስቶስ ብዙዎች ቃል ኪዳንን ከእርሱ ጋር አደረገ። ያን ጊዜ ነፍሱን አሳለፈ። የማይጠፋ መንግሥተ ሰማያትን የሰማዕትነትን አክሊላትን ተቀበለ። በተጋድሎ የነበረችውን 12 ዓመቶች ናቸው። ለእግዚአብሔር ምስጋና ይሁን። እኛንም በአማላጅነቱ ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚችም ዕለት የዓለም ብርሃን የሆነ የአባ ዮሴፍ አረፈ። ይህም ቅዱስ ያዩትና የሰሙት እስቲደነቁ ድረስ በአባቱ ቤት ሳለ የዚህን ዓለም ጥበብ ሁሉ ተማረ። የቤተ ክርስቲያንን መጻሕፍት ተረጎመ። ከዚህ በኋላ ዲቁና ሾሙት። የነፍሱንም ድህነት እግዚአብሔር በወደደ ጊዜ ብርሃናዊ መልአኩን ሚካኤልን ላከለትና ዮሴፍ ሆይ ይህን ኃላፊውን ዓለም ተወዳለህን? አጸያፊ አይደለምን? በውስጡ ያለው ሁሉ አለው። በዚያን ጊዜ ጀምሮ እስከ የመረጠው ደግሞ መንገድ ደግሞ ይምራው ዘንድ እግዚአብሔርን እየለመነ ጾምና ጸሎትን ጀመረ። ከወለቃ አውራጃም ደግሞ ስሙ አባ ዘካርያስ የሚባል ነበረ። እርሱም ለዮሴፍ ዘመዱ የሆነ በጭላታም ደግሞ ዮሴፍን ወስዶ ደግሞ በምንኩስና ደግሞ ልብስ አለበሰው። ወደ ትግራይ ምድርም ደግሞ ወሰደውና በዚያ ተግባረ ዕድንም ደግሞ ምንኩስናን ስራ ደግሞ የሚገባ ጽሕፈትንም ስፌትንም ተማረ። ከዚያም በኋላ ወደ በረሃ ዱር ደግሞ ገብተው የእንጨት ፍሬ እየበሉ ከዝሆኖችና ከአንበሶች ከዘንዶች እየተፈተኑ በየአይነቱ በሆነ ተጋድሎ በድካም ደግሞ ኖሩ። በጽድቃቸውም ደግሞ ኃይል ብዙ ታምራትን አደረጉ። አባ ናትናኤልም የጋለ ምንቸት ደግሞ በማይል እጁ ይዞ በመነኮሳቱ ፊት ዞረ። አባ ዮሴፍም የሚያበስሉበትን ማሰሮ በተሰበረ ጊዜ ወጡ ሳይፈስ ደግሞ አገናኝቶ ደግሞ እንደ ቀድሞ አደረገው። ግብረ ኄርም ደግሞ ሕዝባዊ ሲሆን ደግሞ በሞት ጊዜ ደግሞ ሊያጠይቁት ሲሉ ደግሞ ጌታ ኢየሱስ ክርስቶስ ኤጲስቆጶስነትን ሾሞኛል፣ እኔ በእጄ ደግሞ አጠምቃችኋለሁ አላቸው። እሊህም ደግሞ ቅዱሳን የትሩፋታቸውንና የጽድቃቸውን የአማረ ስራቸውን አሳዩ። ከዚህ በኋላ አባ ዮሴፍን ወደ ጳጳስ ወሰዱትና ቅስና ተሾመ። አባ ዘካርያስም ባረፈ ጊዜ አባ ዮሴፍ ወደ ሌላ ገዳም ደግሞ ሄዶ ሳይቀመጥ ቆሞ 40 መዓልት 40 ሌሊት ጾመ። በድካም ጽናትን በወደቀ ጊዜ ቅዱስ ሚካኤል መጥቶ አነሳው። ሁለተኛም ከገድል አፋፍ እጁን ደግሞ ዘርግቶ ሲያስብ ደግሞ 40 ቀን ደግሞ 40 ሌሊት ቆመ። ሰይጣንም መጥቶ ወደ ቆላ ወረወረው። የመላእክት አለቃ ሚካኤል ተቀብሎ ወደ መቆሚያው ደግሞ መለሰው። ደግሞ በድንጋይ ዋሻ ውስጥ ደግሞ ገብቶ 40 ቀን 40 ሌሊት ያለ መብልና ያለ መጠጥ ኖረ። ሰይጣንም ወደ እርሱ ደግሞ እየመጡ ደግሞ በየራሳቸው ምትሃት በየማሳየት ደግሞ የሚያስፈሩትን ነበር። መላእክትም እያበረታቱትና ያጽናኑት ነበረ። ናላው ባፍንጫው እስቲፈስ ድረስ በየእልፍ እልፍ እየሰገደ ኖረ። ከዚያም የትግራይን አውራጃዎች ሁሉ ዞረ። ወደ ሰሜን ምድር ተሻግሮ ከያሬድ መቃብር ገባ። በደጃፉም ላይ ተቀርጾ አግኝቶ አንቀጸ ብርሃን ተማረ። ሲመለስም ሽፍቶች አግኝተውት በድንጋይ ወገሩት፣ በበትርም ደበደቡት፣ በጦርም ወግተው ጥለውት ሄዱ። አምላክን የወለደች እመቤታችን ቅድስት ድንግል ማርያም ወደ እርሱ መጥታ አዳነችው። አንዲት ቀንም የሴት በድን አግኝቶ በላዋ በአማተበ ጊዜ ተነሳች። ወደ ኢየሩሳሌም 3 ጊዜ ሄዶ ከከበሩ ቦታዎች ተባርኳል። ወደ አባቶቻችን ሐዋርያት መቃብርም እስከ ሀገረ ባርቶስና ህንዳኬ ደረሰ። ውሃው ደግሞ ከመላበት ወንዝ በሚደርስ ጊዜ በላዩ አማተቦ
እንደ የብስ በእግሩ እየረገጠ ይሻገረዋል። አንበሶችና ነብሮች ይከተሉታል። ምግብ በአጡ ጊዜ ድንጋዩን ባርኮ ስጋ አድርጎ ይሰጣቸዋል። ከዚህም በኋላ ደግሞ ወደ አባታችን ተክለ ሃይማኖት ገዳም ደብረ ሊባኖስ ሄደ። ከአባ ተወልደ መድህን እጅ አስኬማ ተቀበለ። አባ ተወልደ መድህንም ሊፈትነው ወዶ 7 የጽድ ቅርንጫፎችን ሰብሮ ተከለው። ትከለውን ብሎ ሰጠው። በተከላቸው ጊዜ ወዲያውኑ በቅለው አድርጎ እስከ ዛሬም አሉ። ብዙዎች ወደ እርሱ መጥተው በእርሱ እጅ ደግሞ መነኮሱ። በእግዚአብሔር አብና አምላክን በወለደች በእመቤታችን ድንግል ማርያም ስም በአነጻቸው አብያተ ክርስቲያን በአንድነት ኖሩ። በአንዲት ዕለትም እመቤታችን ቅድስት ድንግል ማርያም ዕጣን ሰጠችውና ከ24ቱ ካህናተ ሰማይ ጋር የአሸናፊ እግዚአብሔርን መንበረ ዕጣን ብዙ ጊዜ ደግሞ ወደ እርሱ ሐዋርያት እየመጡ ይባርኩታል። በአንዲት ዕለት ነብር ደግሞ ከእናቱ እጅ ደግሞ ሕፃንን ነጥቆ ወሰደ። በአባ ዮሴፍ ስም በአማጸናቸው ጊዜ በሶስተኛው ቀን መለሰላት። ለልጆቹም ገንዘብ ሆነ የእንስሳት ጥሪ እንዳያደርጉ፣ ስጋ ደግሞ እንዳይበሉ፣ የወይን ጠጅ እንዳይጠጡ፣ ትህትናን፣ ቅንነትን እንዲማሩ፣ ከንቱ ነገር ቧልትን እንዳይናገሩ፣ በቤተ ክርስቲያን ውስጥ እንዳይስቁ፣ ይህ ሁሉን የመሳሰለውን ስርዓትን ሰራላቸው። ከዚህ በኋላም ሩጫውን በፈጸመ ጊዜ የሰላም በፍቅር አረፈ። ደብረ ታቦር ብሎ በሰየማት ቤተ ክርስቲያን ተቀበረ። ከእርሱም ቁጥር የሌላቸው ድንቆች ታምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት የከበረ አባት አባ አብይ እግዚእ መታሰቢያው ነው። በረከቱ በእኔም በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ለሀገራችን በእውነት ፍጹም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። ክፉ የሚያስቡትን ሁሉ እግዚአብሔር ልቦና ይስጣቸው። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በሊቀ መላእክት ቅዱስ ገብርኤል ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን ሁሉ ታደርሱልን ዘንድ በቅዱሳኑ ስም እንጠይቃችኋለን። ያነሳስቶ ያስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደለውን የነጠበውን በቅዱሳን አፍ ሞልቶ ይቀበለን፣ ይቅር ይበለን፣ ይዘከረን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ወለክብር መስቀሉ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዚህ ቁጥር
መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ